አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ? በጣም ብዙ ነገሮችን ታዝቤያለሁ በሰራሁት ቪዲዮ ላይና እስልምና ማለት እኮ ሐቅን መመስከር ነው፣ ሐቅን መናገር ነው። ነገር ግን እናንተ ፋኖን ስለምትጠሉ ብቻ እኔ ሙስሊም ስለሆንኩኝ ፋኖን መተቸት አለብህ ወይንም ፋኖ ነው የገደለው ብለህ ተናገር ብሎ ማስገደድና የተለያዩ ዛቻዎች፣ የተለያዩ ማስፈራሪያዎች እኔ ጋር በስልክ ደውሎ በጽሁፍ እግር ብላ ደንቆሮ ሁላ መጀመሪያ እስልምና የሚልህ ሐቅን። ከዛ ውጭ ግን እናንተ ብቻ ፋኖን ስለምትጠሉ ወይንም ደግሞ የአማራን ህዝብ ካለበት መከራ እንዳይወጣ ምንጊዜም የጦር መናገሻ ሆኖ እንዲኖርላችሁ ህዝቡ ዘሩ እንዲጠፋ ስለምትፈልጉ ብቻ ስፈልጉ በሃይማኖት ስፈልጉ በእንትን እያስገባችሁ እንደዛ አይነቱ ነገር አይሰራም። ገባችሁ? እምነትን ተኮር አድርጎ ፋኖ የመጣቀን ከእምነቴ ጋር አቆማለሁኝ። ለዚህም ነው ምንጊዜም ፋኖ ማነው ሙስሊሞችን ታጠቁ፣ ተደራጁ፣ ተዘጋጁ። በአገርህ ለመጣ በአገርህ ትቆማለህ፣ በእምነትህ ለመጣ በእምነትህ ትቆማለህ ብዬ ብዙ ጊዜ እናገራለሁኝ። ነገር ግን እጅህን አጣጥፈህ ትቀመጣለህ፣ ነገር ትቆሰቁሳላችሁ፣ ሙስሊሞቹ እንዲገደሉ ተሰሩና መልሳችሁ ሙስሊሞች ተገደሉ ፋኖ ገደላቸው እያላችሁ ታስጩሃላችሁ። ወንድሜ አይሳካም እንደ ያለው ሴራ። በጣም እኔ ብዙ ጊዜ የምናገራት ንግግር የምትመራችሁ እውነቱን ስለምናገር ስለማላስመስል ነው። ባለፈው ራያ ቆቦ ላይ የአርበኛ አበበ ፈንታውና አባት ቤተክርስቲያን ውስጥ በቅዳሴ ሰዓት ገብተው ሲገሉት በእምነቱ ተገደለ አልተባለም፣ አላሉም። እንደዛ ክርስቲያኖች እንደዛ ብለው አላሉም። ራሱ ልጁ አርበኛ አበበ ፈንታው ብልጽግና አደራጅቶ የላካቸው የሙስሊሞችን ብቻ አድርጎ ሚኒሻዎችን ልኮ ቤተክርስቲያን ውስጥ እንደዛ ያደረገው ፖለቲካ ሊሰሩ ነበረ በእምነት ለማጋደል። እኛ ግን ቀድመን ስለነቃና ስለምናቅ ይሄን ነገር አክሽፈነዋል አሉ። ዛሬም በዛ በተመሳሳይ ነው መካነ ሰላም ላይ የተሰራው። ይሄንን ነገር እያወቃችሁ ጭንቅላታችሁ የጠነበዘው በአማራ ህዝብ ጥላቻና በፋኖ ጥላቻ የሆናችሁ ሰዎች ዛሬ ላይ ያስጨዋችሁ እንደዚህ ነው። ታዲያ ያንን እንድመሰክርልህ ነው፣ በውሸት እንድመሰክርልህ ሙስሊም ስለሆንኩ ብቻ እንደዋሽልህ ነው። እምነት የሚያስገድደኝ እውነትን እንድናገር እንጂ አስመስል ወይንም ዋሽቼ እንዲኖር አላስገድደኝም። ለማንኛውም ለሞቱት አላህ ይርሃማቸው። ወደፊትም ቢሆንም በእምነትም ለመከበር በሀገርም በማንነትም ለመከበር ታጠቅ፣ ተዘጋጅ፣ ራስን አስከብር። ነፃነትህ በክንዲ ነው። ፋኖ ያሸንፋል። ድል አማራ ህዝብ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? በመላው ዓለም የምትገኙ ከምንም በላይ ደግሞ የእስልምና እምነት ተከታዮች እንግዲህ ያው በሰሞኑ በአርበኛ ዋርካው ምሬ ወዳጁ የሚመራው ዘመቻ አደማሊ በሚል በርካታ ኦፕሬሽኖች በመርሳት ከፍተኛ ድል መገኘቱ ይታወቃል። ከዚህ ጋር ተያይዞ በመካነ ሰላም ከተማ ላይ እንግዲህ ወራሪው አብይ አህመድ ስርዓትና አሽከር ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች አሁንም አጠናክሮ ቀጥሎበታልና እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝነ፣ ነገር ግን እኛ ፋኖች የወጣ ነው ለአማራ ነጻነት ሙስሊምም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይሄን ስራ ተቃውመን የወጣንበት ዋነኛው ዓላማችን ይህ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርዳት የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበት ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። እንግዲህ የሞት ወንድሞቻችን አላህ ነፍሳቸውን ለጀነት ይበልልና ሁላችሁም ከፋኖ ጎን በመቆም ይሄን ወራሪ ስርዓት አብረን በጋራ እናስወግድ ለማለት ነው። መስከረም 24 2018 ሀብታሙ ይስፍነኛ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት። አመሰግናለሁ። መልካም ቀን። እሺ፣ አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ምክትል ህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ሀሰን እባላለሁ። እንደሚታወቀው ሰሞኑን ዘመቻ አርበኛ ሳጅን አደማሊ በሚል ከፍተን በሚኒልክ እዝ በጣም አስገራሚና አስደናቂ ስራዎችን ስንሰራ ቆይተናል። በመሆኑም መስከረም 17 መካነ ሰላምን ፋኖ ተቆጣጥሮ
ለማህበረሰቡ ያሳየውን ዲሲፕሊንና ትህትና የታወቀ ነው። ይህም በመሆኑ ተቋሞችንና የመንግስትንም ሆነ የግል ተቋሞችንም ሆነ ባንኮችን ሳይነካ ሳይዘርፍ ምንም ዲሲፕሊን በተሞላበት ወጥቶ አሳይቷል። በሁለተኛ ጊዜ በትናንትናው ዕለት በመካነ ሰላም ላይ በተደረገው የመከላከያና አድማ ብተና ሚሊሻና ፖሊስ ጥምር ጦር ፋኖ ከጠዋት ጀምሮ እስከ ማታ ድረስ ለአስጨራሽ ውጊያ ሲያደርግ መዋሉ ይታወቃል። በመሆኑም ፋኖ ድል አድርጎ ከተማውን ለሁለተኛ ጊዜ ተቆጣጥሮ ነበር። በተፈጠረው አጋጣሚ በትናንትናው ክስተት ያው ማህበራዊ ሚዲያና ሶሻል ሚዲያ ላይ በዛሬው ዕለት ፋኖ ሙስሊም ጸልለው ፋኖ ያዘውን ስለው ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ያለው። ይህ የጠላቶቻችን አጀንዳ መሆኑን መላው የአማራ ህዝብና ህዝበ ሙስሊሙ እንዲታውቁ ፈልጋለሁ። በነ አህመድ ጀበልና በነ ሙጂብ አሚኑ በነ አብዱል ጀሊል ሻሃድ ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚ ሰዎች ሳትደናገሩ እውነቱን እንድታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው። እኛን ያወጣን እኛን እየገደለን ያለው የገደለንን ጥላት ነው እንጂ ህዝበ ሙስሊሙን ወይም መስጊድን አይደለም ማለት። ሁለተኛ አማራ አልሆንም በአላህ አትግደሉኝ እያለች ወለጋ ላይ የገደሏት የአይሻ ሰይድ ደምና ቤንሻንጉል ላይ ሆዷ ተቀዶ የአማራ ልጅ አይወለድም ተብሎ የወጣው የተፈናቀሉት ቤተሰቦቻችንና ወገኖቻችን ደም አሳስቦን የወጣ ነው እንጂ በሃይማኖታችን አይደለም ማለት። ስለዚህ ይሄንን የጥላቶቻችንን አጀንዳ ተሸክማችሁ ሚዲያ ላይ ወጣችሁ የተሳሳተ መረጃ የምታስተላልፉን ከዚህ ድርጊታችሁ እንድትቆጠቡ ስል ማስተላለፍ ፈልጋለሁ። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ የሚኒሻ መሪ መሆኑ ይታወቃል። ይህም ለመሆኑ ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ሲያልፍ 5 ፋኖዎችን ማቁሰሉ ይታወቃል። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። እኛ ሊገለን የመጣን ጥላታችንን አዋርደን አሳፍረን የአብይ አህመድና የብርሃኑ ጁላ መከላከያ ሰራዊትንና አድማ ብተና ሙኒሻና ፖሊስን ነው እንጂ ወንድሞቻችን ወገኖቻችንን አባቶቻችንን እናቶቻችን እህቶቻችን ወንድሞቻችንን ህዝበ ሙስሊሙን ይቀርና ኦርቶዶክስ እኛ ሃይማኖት ሙስሊም ክርስቲያን ወሎ ላይ ተባብረን ተሳስረን የኖርንበት ማህበረሰብ መሆኑ ይታወቃል ማለት። ስለዚህ ጠላቶቻችን የከፈቱልን አጀንዳ በመስማት የተሳሳተ መረጃ ባለመስተላለፍና ይሄንን እውነታ እንዲታውቁ ስል ማሳሰብ ፈልጋለሁ። ዲል ለአማራ ዲል ለፋኖ። እሺ አመሰግናለሁ። በድጋሚ ማስተላለፍ የምፈልገው እንደሚታወቀው በዚህ ይሄ የጥላት ፕሮፓጋንዳ ያለመሆኑ ማለት። ስለዚህ እኔ ሙስሊም ነኝ እኮ ማለት። ስለዚህ በሃይማኖታችን ሳይሆን እየተፈናቀለ ያለ ነው በአማራነታችን ነው ማለት። ስለዚህ እንደሚታወቀው ሳጅን አደማሊ አርበኛ ሳጅን አደማሊ ብዙ ታሪኮችን የሰራ የዛ አመራር የነበረ ሙስሊም እኮ ነው ማለት። ስለዚህ እነ ጀማል ዲሽቃ ከላላ ወረዳ የሚመሩት ሙስሊም ናቸው እኮ ማለት። ስለዚህ እነ እንድሪስ የሼህ ሁሴን ጅብሪል ክፍለ ጦር ብለው መስርተው እነ አርበኛ ከረም መሐመድ። ስለዚህ ስንት ብዙ በየቦታው ስንት ሙስሊም ፋኖዎች አሉ ማለት። ስለዚህ እነ እንድሪስ ግቤለ ባለሽርጡ ማለት ሙስሊም ናቸው። ስለዚህ ፋኖ ሙስሊም ጠል ነው በሙስሊም ነው የሚባለው የተሳሳተ መረጃ እንደሆነ ይሄን ህዝበ ሙስሊሙ ጠንቅቆ ማወቅ አለበት ማለት። እኔ እኮ 2 ወንድሞቼን የገበርኩትን ኢማም አበበ በላይ አበበ ቆስሎ አንዱ በሃይማኖቴ አይደለም ማለት በአማራነታችን ነው ማለት።